ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 27 ቀን 2018 ነው። ለክርስትና እምነት ተከታዮች እንኳን ለበዓለ ሆሳዕና አደረሳችሁ እያልን አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች እንዲሁም የውጭ ዜናዎችን ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ላይክና ሼር ያደርጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር ከሰቆጣ ወረዳ ኮሙኒኬሽን ያገኘነውን ሰበር መረጃ አስቀድመናል። በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ወረዳ 07 ዳብል ማርያም ቀበሌ በጸጥታ ግብረ ኃይሉ በተደረገ ብርቱ ክትትል ለጽንፈኛ ቡድን ሊደርስ የነበረ 510 የድሽቃ ጥይት ከነአዘዋዋሪዎቹ በቁጥጥር ስር ውሏል። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አመረ ደባሽ እንደገለጹት የሀገርን ሕልውና አደጋ ላይ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራ አንግቦ ሲንቀሳቀስ የነበረው ይሄው አካል የግል ጥቅሙን ለማካበት በተለያዩ ጊዜያት ሙከራዎችን ሲያደርግ ቆይቷል ብለዋል። ይሁን እንጂ በጸጥታ ኃይሉና በሰራዊቱ ጥብቅ ክትትል የጥፋት ሴራው ሊመክን ችለዋል። በሕገወጥ የጦር መሳሪያ ዝውውር ተሰማርተው ሲሰሩ የነበሩት ሁለት ቀንደኛ አዘዋዋሪዎች በቁጥጥር ስር መዋላቸውን የገለጹት ኃላፊው ግለሰቦቹ ኑሯቸውን በዳብል ማርያም ቅሻ ላጎጥ በማድረግ ለጽንፈኛ ቡድንና ለወያኔ ተላላኪ መረብ በመሆን ሲንቀሳቀሱ የነበሩ መሆናቸውን አብራርተዋል። የጸጥታ ኃይሉ የሀገሪቱን ሰላምና ደህንነት ለማረጋገጥ የሚከፈለው መስዋዕትነት ሁሉ በመክፈል የጀመረውን የተቀናጀ የጋራ ስራ ከመቼውም ጊዜ በላይ አጠናክሮ እንደሚቀጥልም አቶ አማረ መልእክታቸውን አስተላልፈዋል። ከደባርቅ ከተማ አስተዳደር የመንግስት ኮሙኒኬሽን ያገኘነውን ሰበር መረጃ ስናስከትል ደግሞ በደባርቅ ከተማ አስተዳደር በዞን በከተማና በቀበሌ የጸጥታ አካላት አማካይነት ለተከታታይ ቀናት በተደረገ የተቀናጀ ፍተሻ በርካታ የጽንፈኛ ቡድኑ አልባሳትና የጦር መሳሪያዎች በቁጥጥር ስር መዋላቸው ተገልጿል። የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ዳኝነት ሙሉ ሰው እንደገለጹት በዞኑ በሚገኙ ወረዳዎችና ከተሞች የማህበረሰቡን ሰላም በማወክ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ እንቅፋት የሚፈጥሩ አካላት አሁንም ድረስ መኖራቸውን ገልጸዋል። ኃላፊው አክለው መጪው የትንሣኤ በዓል በሰላምና በደስታ እንዲከበር አስፈላጊው ጥንቃቄ እየተደረገ ይገኛል። ሰባተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲጠናቀቅ የማህበረሰቡና የጸጥታ አካላት ቅንጅት ወሳኝ ነው ብለዋል። የደባርቅ ከተማ አስተዳደር ሰላምና ጸጥታ ኃላፊ አቶ ተስፋዬ መሰለ በበኩላቸው የከተማዋንና የአካባቢውን ሰላም ዘላቂ ለማድረግ እያንዳንዱ ዜጋ የድርሻውን ሊወጣ እንደሚገባ አሳስበዋል። በተለይም በማህበረሰብ ውስጥ የሚታዩ አጠራጣሪ እንቅስቃሴዎችንና ግለሰቦችን በአቅራቢያ ለሚገኙ የጸጥታ ተቋማት ጥቆማ እንዲሰጡም ጥሪ አቅርበዋል። ጽንፈኛ ቡድን በተከታታይ በተወሰደበት እርምጃ በመፈርጠጥ በየጥሻው ለመሽለኩለክ የተገደደ ሲሆን ለእኩይ ተግባሩ ሲጠቀምባቸው የነበሩ በርካታ ተሽከርካሪዎች በዛሬው ዕለት በቁጥጥር ስር ውለዋል። በጽንፈኛ ቡድኑ ላይም ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የሀገርን ሰላምና የሕዝብን ደህንነት ለማረጋገጥ ሌት ተቀን እየተጋ የሚገኘው የ11ኛ ዕዝ አንድ ኮር በደቡብ ወሎ ዞን መቅደላ ወረዳ 022 ቀበሌ ለአማራ ሕዝብ ቆሜያለሁ የሚለው ጽንፈኛ ቡድን ከሕዝብ ዘርፎ ለጥፋት ተግባር ሲጠቀምባቸው የነበሩ ተሽከርካሪዎችን በቁጥጥር ስር እንዲውሉ ማድረጉን የአንድ ክፍለ ጦር አዛዥ የሆኑት ኮሎኔል ከበደ ካንዲዶ ገልጸዋል። ጽንፈኛው ቡድን የህዝብ ተቆርቋሪ ነኝ ቢልም በተግባር ግን አርሶ አደሩንና ነጋዴውን በማስገደድ የኑሮ መሰረት የሆኑ ንብረቶችን ሲዘርፍ መቆየቱን ተናግረዋል። አዛዡ እንዳሉት ሰራዊታችን በወሰደው ጠንካራ እርምጃ ለጥፋት ቡድኑ እንቅስቃሴ እንደ ትልቅ አቅም ይጠቀምባቸው የነበሩ ተሽከርካሪዎች መያዛቸው የቡድኑን የሎጂስቲክ ሰንሰለት ክፉኛ እንዲበጣጠስ አድርጎታል። የአካባቢው ነዋሪዎች በበኩላቸው ሰራዊቱ ላደረገው ፈጣን ደራሽነትና የህዝብን ንብረት ለማስመለስ ለከፈለ መስዋዕትነት ያላቸውን አድናቆት ገልጸው እንደ ከዚህ በፊት ሁሉ የሚያደርጉትን የደጀነት ተግባር አጠናክረው እንደሚቀጥሉ አረጋግጠዋል። ይህ በእንዲህ እንዳለ በህዝብ ወቅታዊ ችግር በመነገድ ለሚታወቀው ጽንፈኛ ቡድኑ ሊተላለፍ የነበረ ቤንዚንና መድኃኒት በቁጥጥር ስር ውሏል። በምስራቅ ጎጃም ዞን ሁለት እጁነሴ ወረዳ ከቀራኒዮ ወደ ሰዴ ከርዋሪ ለጽንፈኛ ቡድኑ ሊተላለፍ የነበረ 540 ሊትር ቤንዚንና ከ40 በላይ ኩንታል
እህል በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ሞገስ አሰለፍ ተናግረዋል። ጽንፈኛ ቡድኑ እየተወሰደበት ያለውን እርምጃ ተከትሎ ሁሉ ነገሩን እያጣ ነው ያሉት ኮሎኔል ሞገስ አሰለፍ ሌላው ከሞጣ ወደ ሰማች የተባለ ቦታ ሊተላለፉ የነበሩ መድኃኒትና የሕክምና መገልገያ ቁሳቁስ መያዙንም አስረድተዋል። ከዚሁ ወቅታዊና ዓለም አቀፋዊ ችግር ከሆነው የነዳጅ እጥረት ጋር በተያያዘ በማህበረሰቡ ችግር አትራፊ የሆኑ ቡድኖች በአዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ መውጫ ኬላ ላይ በተደረገ ጥብቅ ፍተሻ በረቀቀ ዘዴ ደብቀው ሊያወጡት የነበረ 40 በርሜል ህገወጥ ነዳጅ ከጭነት ተሽከርካሪ ጋር በቁጥጥር ስር መዋሉን የከተማው ፖሊስ አስታውቋል። በዛሬው ዕለት ማለዳ 1 ሰዓት ተኩል ላይ ከእንጅባራ ወደ ቻግኒ ከተማ ሊወጣ የነበረ የሰሌዳ ቁጥሩ አዲስ አበባ 17124 ኮድ 3 የሆነ ኤፍኤስአር የጭነት መኪና 40 በርሜል ነዳጅ ከጫነ በኋላ እንዳይታይ በማዳበሪያ የታሸገ ሳጋቱራ በላዩ ላይ በመደርደር ለመሸፈን ሞክሮ ነበር። ህገወጥ አዘዋዋሪዎቹ ድርጊታቸው በጸጥታ ኃይሉ እንዳይታወቅ ለማድረግ ከፍተኛ ጥንቃቄ ቢያደርጉም ሳይሳካላቸው ቀርቷል። ይሁን እንጂ የፖሊስ አባላቱ ከህብረተሰቡ ባገኙት ጥቆማ መነሻነት ባሳዩት ከፍተኛ የንቃትና የፍተሻ ብቃት ተሽከርካሪው በቻግኒ መውጫ ኬላ ላይ ሊያዝ ችሏል። የእንጅባራ ከተማ ፖሊስ ጣቢያ ወንጀል መርማሪ የሆኑት ዋና ሳጅን ታከለ ብርሃን እንደገለጹት የተሽከርካሪው አሽከርካሪ ለጊዜው ከአካባቢው የተሰወረ ቢሆንም ረዳቱ በቁጥጥር ስር ውሎ ምርመራው በስፋት እየተከናወነ ይገኛል ብለዋል። ፖሊስ የአሽከርካሪውን አድራሻ ለመለየትና በህግ ቁጥጥር ስር ለመዋል ክትትሉን መቀጠሉንም ገልጸዋል። እንደ ዋና ሳጅን ታከለ ብርሃን ገለጻ በሀገር አቀፍ ደረጃ የነዳጅ እጥረት በሚታይበትና መንግስት ስርጭቱን ለማስተካከል እየሰራ ባለበት በዚህ ወቅት እንዲህ ያሉ ህገወጥ ተግባራት በህዝብ ኑሮ ላይ ከፍተኛ ጫና እያሳደሩ ይገኛሉ። ይህንን የተረዱት የጸጥታ አካላት በኬላዎች ላይ የሚያደርጉትን ፍተሻ አጥብቀው በመቀጠላቸውና ከህዝቡ ጋር ያላቸው ቅንጅታዊ አሰራር በመጠናከሩ ድሉ ሊመዘገብ መቻሉንም ገልጸዋል። የእንጅባራ ከተማ ፖሊስ የህዝቡን የኑሮ ውድነት የሚያባብሱ ህገወጥ ነጋዴዎችንና አዘዋዋሪዎችን ለመከላከል ህብረተሰቡ እያደረገ ያለውን ጥቆማና ትብብር አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። የጸጥታ ኃይሉም መሰል የኢኮኖሚ አሻጥሮችን ለመግታት በቀንና በሌሊት በትጋት እንደሚሰራ ጠቁመዋል። ወደ ሌላኛው ሰበር መረጃችን ስንሸጋገር በሰሜን ሸዋ ዞን ወረ ጃርሶ ወረዳ ሲንቀሳቀስ የነበረውና በነጃል ቶኩማ ይመራ የነበረው የኦነግ ሸኔ ቡድን በዋልታ ክፍለ ጦር መደምሰሱን ከመከላከያ ያገኘነው መረጃ አመልክቷል። የ6ኛ ዕዝ ዋልታ ክፍለ ጦር በሰሜን ሸዋ ዞን ወረ ጃርሶ ወረዳ ቱሉ ሚልኪ ቀበሌ ጥፋት ተልዕኮን ለመፈጸም እየተንቀሳቀሰ በነበረው የአሸባሪው ኦነግ ሸኔ ቡድን ላይ በወሰደው የተጠናከረ እርምጃ የቡድኑ ከፍተኛ አመራሮች ጃል ቶኩማ፣ ጃል ያደሳና ጃል ለሚ የሚባሉት ከነግብረ አበሮቻቸው መደምሰሳቸውን የዋልታ ክፍለ ጦር አዛዥ የሆኑት ኮሎኔል በላይ ከበደ ገልጸዋል። የጥፋት ቡድኑ በቀጠናው እየተስተዋለ ያለውን አንጻራዊ ሰላም ለማደናቀፍና ማህበረሰቡ ተረጋግቶ የዕለት ተዕለት ስራውን እንዲያከናውን ለማድረግ እንቅስቃሴ ላይ እንዳለ በክፍለ ጦሩ የሰራዊት አባላት ብርቱ ክትትል ሙሉ በሙሉ የጥፋት ሴራው መምከን መቻሉን አዛዡ ተናግረዋል። በተወሰደው ጠንካራ እርምጃ 3 የሽብር ቡድኑ ከፍተኛ አመራሮችና በርካታ የቡድኑ አባላት መደምሰሳቸውንና በርካታ የጦር መሳሪያ ከነተተኳሹ መማረኩን የገለጹት አዛዡ አሁንም የሰላም አማራጭ ባልተቀበሉ የኦነግ ሸኔ ቡድን አባላት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። ወደ ውጭ ዜና ስንሸጋገር ዓለምን በበጎ ጎኑ ሳይሆን በአስፈሪ መገለጫው አንድ መንደር ያደረጋትን የእስራኤል አሜሪካ ኢራን ጦርነት እናገኛለን። ዶናልድ ትራምፕ ከኢራን ጋር በነገው ዕለት ስምምነት ማድረግ እንደሚቻል መናገራቸው አንዱ ትኩረት የሳበ መረጃ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሰኞ ዕለት ከኢራን ጋር ስምምነት ላይ መድረስ እንደሚችሉ ያምናሉ ብለዋል። በዚህ ጉዳይ ላይ ከተነሱት ቃለ ምልልስ ውስጥ የተነሱ አንዳንድ ጉዳዮችን ስንመለከት ትራምፕ ማክሰኞ ጠዋት ኢራን በጦርነቱ ውስጥ ፈታኝ የሆነውን የነዳጅ ጉዳይ የሚቀርፈውን የሆርሙዝ መከፈት ጉዳይ ተፈጻሚ ካላደረገች መሰረተ ልማቷን በቦምብ እንደምታፈነዳ አስፈራርተዋል። የሆርሙዝ መዘጋት በዓለም ኢኮኖሚ ላይ አሉታዊ ተጽዕኖ እያሳደረ ሲሆን በአሜሪካን ጨምሮ የኃይል ዋጋ ከፍ ብሎ ታይቷል። ትራምፕ ቀደም ሲል ከቴህራን ጋር ባደረጉት ውይይት ዲፕሎማሲያዊ እድገት ማሳየታቸውን የገለጹ ሲሆን በኢራን በኩል ይህንን አስመልክቶ ምንም አይነት ቀጥተኛ ድርድር እንዳልተካሄደ ተገልጿል። በአሸማጋዮች በኩል የተደረጉ የሽምግልና ጥረቶች አሉ መባሉ ጦርነትና ሽምግልና ያለውን ምጸት
የሚያሳይ ነው ተብሏል። ትራምፕ ከፎክስ ኒውስ ጋር ባደረጉት በዚሁ ቃለ ምልልስ አሜሪካ በጥር ወር እየጨመረ የመጣውን የኑሮ ውድነትና መንግስትን በመቃወም በተካሄደው ሀገር አቀፍ ተቃውሞ ወቅት ለኢራናውያን ሰልፈኞች ጠመንጃ መላካቸውንም ገልጸዋል። ተቃውሞቹ ለኢራን አገዛዝ ትልቅ ስጋት እንደፈጠሩና አንዳንድ ሚዲያዎች እንደዘገቡት በጸጥታ ኃይሎች በተደረገው ጭካኔ በተፈጸመ ጥቃት 7000 ሰዎች ተገድለዋል ብለዋል። ትራምፕ ለተቃዋሚዎቹ ጠመንጃ ልከናል፣ ኩርዶቹም ጠመንጃዎቹን እንዲወስዱ አሳስባል ሲሉ ለፎክስ ኒውስ ዋና የውጭ ጉዳይ ዘጋቢ ተናግረዋል። ሌሎች ዋና ዋና ሁነቶችን ስንመለከት ትራምፕ በቴህራን በተፈጸመው ከፍተኛ ጥቃት በርካታ የኢራን ወታደራዊ መሪዎች መገደላቸውና ፍንዳታዎቹን የሚያሳይ ቪዲዮ ማውጣታቸው ይታወሳል። በሀገሪቱ ውስጥ በእስራኤል ጥቃቶች ምክንያት ሰፊ የሰብአዊ አደጋ በመከሰቱ ምክንያት የተፈናቀሉ የሊባኖስ ሲቪሎች መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ መሆናቸውም ተነግሯል። የእስራኤል ፖሊስ በቴል አቪቭ የጸረ ጦርነት ተቃውሞ በመቶች የሚቆጠሩ ተቃዋሚዎችን በመበተን ቢያንስ 17 ሰዎችን ማሰሩም እንዲሁ የዓለምን የሚዲያ ትኩረት የሳበ ጉዳይ ሆኗል። የእስራኤል ወታደራዊ ኃይል የታቀደውን የአየር ድብደባ ከመጀመሩ በፊት የመልቀቂያ ትዕዛዝ ካስተላለፈ በኋላ በሶሪያ ሊባኖስ ድንበር ላይ የሚገኘውን የማስና መስቀለኛ መንገድ ለጊዜው መዝጋቷም ታውቋል። ቴህራን በሀገሪቱ ውስጥ በርካታ የፔትሮኬሚካል ኩባንያዎችን እንዳወደመች ከዘገበች በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የኢራንን ፔትሮኬሚካል ፋብሪካዎች ማጥቃቷን አረጋግጠዋል። ህንድ ከኢራን ጋር ለመጀመሪያ ጊዜ ነዳጅ ከዓመታት በኋላ የገዛች ሲሆን የነዳጅና የተፈጥሮ ጋዝ ሚኒስትሯ ይህንኑ አረጋግጠዋል። ይህም የተጀመረው ጦርነት በዓለም አቀፍ የኃይል ገበያዎች ላይ የፈጠረውን ማሽቆልቆልና አሳሳቢነት አመላካች ነው ተብሏል። የቅርብ ጊዜ የአሜሪካ የሥራ ሪፖርት እንዳመለከተው ደግሞ ያልተጠበቀ ጭማሪ ማሳየቱም ታውቋል። የኢኮኖሚክስ ባለሙያዎች ግን የሀገሪቱ የሰራተኛ ገበያ ጤናና ሰፊው ኢኮኖሚ በጦርነቱ ስፋትና ቆይታ ላይ የተመካ መሆኑን በማስጠንቀቅ ላይ ይገኛሉ። የኢራን ወታደራዊ ባለስልጣናት ግጭቱ ከሰፋ ዩናይትድ ስቴትስና እስራኤልን የገሃነም ቅጣት እንደሚጠብቃቸው አስጠንቅቀዋል። ይህም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ኢራን የሆርሙዝን የባህር ወሽመጥ ለመክፈት ስምምነት ካላደረጉ በስተቀር ሙሉን ገሃነም በኢራን ላይ እንደሚለቁ ካስፈራሩ በኋላ ነው። ትራምፕ የኢራንን መሠረተ ልማት እንደሚያወድሙ በማስፈራራት ባሰፈሩት በዚህ ጽሑፋቸው ላይ አስነዋሪ አገላለጽ መጠቀማቸውን ሚዲያዎች ገልጸዋል። ትራምፕ በትሩዝ ሶሻል ላይ ባወጡት ተከታታይ ልጥፍ ኢራን በሆርሙዝ የባህር ወሽመጥ መርከቦች እንዲያልፉ እንድትፈቅድ ለማሳሰብ የገለጹበትን አገላለጽ ተከትሎ ማክሰኞ በኢራን የኃይል ማመንጫ ቀንና የድልድይ ቀን ይሆናል። ሁሉም በአንድ ላይ የተጠቃለሉ ናቸው። እንደዚህ ያለ ነገር አይኖሩም። እናንተ እብድ ወራዳዎች፣ ያለበለዚያ በሲኦል ትኖራላችሁ። ዝም ብለህ ተመልከት ካሉ በኋላ ብዙዎችን ባስቆጣው ስላቅ አላህ ይመስገን ብለዋል። የኦማን የውጭ ጉዳይ ሚኒስቴር ዛሬ ጠዋት በኤክስ ገጻቸው ላይ ባወጡ ጽሑፍ ኦማንና ኢራን በሆርሙዝ የባህር ወሽመጥ ውስጥ መርከቦች በሰላም እንዲጓዙ ለማድረግ በምክትል የውጭ ጉዳይ ሚኒስቴር ደረጃ ውይይት አድርጓል። ይህም በመደበኛ ጊዜ በዓለም ላይ 1/5 የሚሆነውን የነዳጅና የጋዝ አቅርቦት የሚይዘውን ቀጠና ይመለከታል። በስብሰባው ወቅት ከሁለቱም ወገኖች የተውጣጡ ባለሙያዎች የሚጠኑ በርካታ ርዕዮችና ሐሳቦችን አቅርበዋል ሲሉ ሚኒስትሩ በለጠፉት ጽሑፍ ተናግረዋል። ኢራን እንደ ታይላንድ፣ ቻይና፣ ፓኪስታንና ህንድ ካሉ ጠላትነት የሌላቸው ሀገሮች የመጡ መርከቦችን እንዲያልፉ ፈቅዳለች። ባለፈው ሳምንት የኢራን የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ውስጥ በሚጓዙ መርከቦች ላይ የሚከፈል ክፍያ ለመሰብሰብ የቀረበውን ሐሳብ አጽድቋል። ነገር ግን ከአሜሪካ ከእስራኤልና በኢራን ላይ ማዕቀብ የጣሉ ሀገሮች መርከቦችን አይፈቀዱም ብሏል። ኢራንና ኦማን በሆርሙዝ የባህር ወሽመጥ ውስጥ መጓጓዣን ለመከታተል ፕሮቶኮል እያዘጋጁ ነው ተብሏል። ዶናልድ ትራምፕ አሜሪካ በወሳኝ የውሃ መስመር በኩል በነዳጅ ማስመጣት ላይ ብዙም ስለማትተማመን መዘጋቱ ተጽዕኖ እንዳለው ተገልጿል። ክቡራትና ክቡራን፣ በኢራን የተመታው ተዋጊ ጀት ፓይለቱና የአሜሪካ ልዩ ኦፕሬሽን ቀጣዩ ዳሰሳችን ይሆናል። አሜሪካ እንዴት አብራሪዋን አዳነች በሚል ርዕስ ትክፋ ኢትዮጵያ ባወጣው ዘገባ አሜሪካ አብራሪዋን ማዳኗን ማስታወቋንና ኢራን በበኩሏ የአሜሪካ አውሮፕላኖችን መታመጣሏን መግለጿን አስነብቧል። ባለፈው አርብ በኢራን መከላከያ ኃይሎች ተመትቶ የወደቀው የኤፍ-15 የስትራይክ ኤግል የጦር ጀት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ በሰላም
መዳኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታውቀዋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሱ የሚጋጭ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓታት ያህል ሽጉጡን፣ መገናኛውንና የማቆያ መሳሪያዎቹን ይዞ በተራራ ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር ባለው የምልክት መሳሪያ አማካይነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉ ምንም እንኳ የአካል ጉዳት ቢደርስበትም በሕይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬቱን አቀማመጥ ተጠቅሞ በዋሻዎች፣ በቁጥቋጦዎች ውስጥ ተሸሽጎ እንደነበር ተገልጿል። የአሜሪካ ልዩ ኃይሎች በሄሊኮፕተር እንዲሁም በልዩ አውሮፕላኖች ምድር ላይ በመውረድ አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ በማድረግ አስለቅቀውታል ነው እየተባለ ያለው። በአሁኑ ወቅት ለሕክምና ኩዌት እንደሚገኙም ተነግሯል። የአሜሪካ ልዩ ኃይሎች እንዴት ወደ ቦታው ገቡ የሚለው ሁኔታ እንደተገለጸው የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ ወርደዋል። አብራሪው መደበቂያው አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበር የአሜሪካ ልዩ ኃይሎቹ እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸው ተገልጿል። የአሜሪካ የስለላ ድርጅት የሆነው CIA የኢራን ኃይሎችን ለማደናገርና የአብራሪውን ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለያ ስልቱ ዓላማው የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ የታለመ ነበር። የኢራን የደህንነት መዋቅሮች ውስጥ አሜሪካውያን አብራሪውን አግኝተውታል፣ በአሁኑ ሰዓትም በየብስ መኪና ወደ ድንበር እያወጡት ነው የሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህም የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዳያተኩሩና የአየር ክልላቸውን እንዲያጠብቁ በማድረግ አብራሪው በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲላላ አድርጓል። አብራሪው የሚጠቀምበት የመገናኛ መሳሪያ በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዎችን ተጠቅመዋል። አብራሪው ያለበትን ትክክለኛ ቦታ የሚጠቁሙ ሲግናሎችን በመደበቅ በሌሎች አካባቢዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎችን በመልቀቅ የኢራንን የክትትል ሁኔታ አዛብተዋል ተብሏል። CIA አብራሪው በየትኛው ተራራማ ዋሻ ውስጥ ወይም ገደል ውስጥ እንዳለ ለማወቅ ዩኒክ ካፓቢሊቲስ የተባሉ እጅግ ዘመናዊ የክትትል ቴክኖሎጂን ተጠቅሟል ተብሏል። አብራሪው ያለበትን ትክክለኛ ቦታ ካረጋገጠ በኋላም የኢራን ወታደራዊ ኮንቮዮች ወደ ቦታው እንዳይጠጉ አሜሪካ የአየር ድብደባ ስታደርግ ቆይታለች። ኢራን አብራሪውን ለመያዝ ስትል ከፍተኛ የገንዘብ ሽልማት እስከ ማሳወቅ ደርሳ ነበር። CIA ይህን ግፊት ለመቀነስና የኢራንን አመራሮች ውሳኔ ለማዘግየት የተደበላለቁና እርስ በርሱ የሚጋጩ መረጃዎችን በውስጥ መስመር እንዲደርሳቸው ሲያደርግ ነበር። በዚህ ኦፕሬሽን 2 የኤምሲ 130J አውሮፕላኖች ወድመዋል። አሜሪካ 2 የኤምሲ 130J የጭነት አውሮፕላኖቿ መውደማቸውን አምናለች። ነገር ግን ምክንያቱ የኢራን ጥቃት ሳይሆን አውሮፕላኖቹ ጭቃ ውስጥ በመዘፈቃቸውና በቴክኒክ ብልሽት ሊንቀሳቀሱ ባለመቻላቸው የጦር መሳሪያውና ቴክኖሎጂው በኢራን እጅ እንዳይወድቅ ሲባል በአሜሪካ ልዩ ኃይሎች ሆን ተብሎ እንዲነዱ መደረጉን ገልጻለች። ይህ ሁኔታ ብዙዎችን አላሳመነም። የኢራን አብዮታዊ ዘብ በበኩሉ አሜሪካ የምታሰራጨውን ይህን ትረካ ውድቅ አድርጎታል። ኢራን የአሜሪካን የማዳን ዘመቻ በማክሸፍ 2 የC-130 አውሮፕላኖችንና 2 የብላክ ሃውክ ሄሊኮፕተሮችን በደቡባዊ ኢስፋሃን መታ መጣሏን አሳውቃለች። አሜሪካ 2 ሄሊኮፕተሮች ስለመውደቃቸው እስካሁን አላረጋገጠች። አሜሪካ እንደወደሙ ያመነችው M130J አውሮፕላኖች እጅግ ዘመናዊና የልዩ ኃይል አውሮፕላኖች ናቸው። እንደ አሜሪካ አየር ኃይል ልዩ ኦፕሬሽን ኮማንዶ መረጃ እያንዳንዱ አውሮፕላን ከ$100 ሚሊዮን በላይ ያወጣል። እነዚህ አውሮፕላኖች ተራ ተጓጓዥ አውሮፕላኖች አይደሉም። የትም ግዛት ውስጥ ሰርገው በመግባት በዝቅተኛ ከፍታ ላይ በመብረር እንዲሁም በከባድ ሁኔታዎች ውስጥ የማረፍ ብቃት ያላቸው ናቸው። ለዚህም ነው ዋጋቸው እንዲህ ከፍተኛ የሆነው። አጠቃላይ በሁለቱ አውሮፕላኖች ውድመት አሜሪካ ከ$200 ሚሊዮን በላይ አጥታለች። ይህ ክስተት ግን አሜሪካ ለአንድ አብራሪ ሕይወት ስትል ማንኛውንም አይነት ከፍተኛ ዋጋ ያለው ንብረት ለመሰዋት ዝግጁ መሆኗን የሚያሳይ ነውም ተብሏል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ
ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።